ዛሬ እንግዲህ ለሴቶች አንድ ሐሳብ ላካፍል ፈልጋለሁ። በነው ሐሳብ ፖድካስት ላይ እንግዲህ ላነሳው ከመፈልገው ትልቁ ኢሹ ያላቸውን ስኪል አውጥተው እንዴት መጠቀም ይችላሉ፣ የት መድረስ ይችላሉ፣ እንዴት መሆን ይችላሉ፣ ከወንድ ጋር ያላቸውን ወይ ደግሞ አቅም ወይ ደግሞ እችላለሁ ብሎ የማሰብ ወይ ደግሞ የማመን ስኪልን በመልኩ ከፍ ማድረግ ይችላሉ የሚለው ላይ ነው ማውራት የምፈልገው። ብዙውን ጊዜ በሴሊንግ ወይ ደግሞ በማርኬቲንግ ምን ይባላል መሰላችሁ? ፈርስት ኢምፕሬሽን ኢዝ ላስት ኢምፕሬሽን ይባላልና ፈርስት ኢምፕሬሽን ስንል ወንድና ሴትን ጎን ለጎን ብናወዳድራቸው ሴቶች የተሻለ ፈርስት ኢምፕሬሽን አላቸው ወይ ደግሞ ዌልካሚንግ አፒራንስ አላቸው። የትኛውም ቢሮ ቢሄዱ፣ የትኛውም ድርጅት ቢሄዱ፣ ለየትኛውም ካምፓኒ ራሳቸውን መሸጥ ቢፈልጉ ከወንድ ልጅ ሳይንሳዊ ሳይሆን በእኔ ግምት 50% አንድ እርምጃ ሳይሆን 50 እርምጃ ነው የሚባለው 50% የተሻለ እድል አላቸው። at the same time ወደ ሪል ላይፍ ስናመጣው ስፔሻሊ በእኛ ሀገር ደግሞ ከወንድ ልጅ 50% ወደ ኋላ ይቀሩ ናቸው አክሽን በመውሰድ ማለት ነው። ይሄን ያልኩበት ትልቁ ምክንያቱ ምንድነው? ሴቶች ብዙ ጊዜ ጠባቂ እንዲሆኑ ያደርጋቸው የአቅም ማነስ፣ የስኪል ማነስ ምናምን ሳይሆን በራስ የመተማመን ችግር ብቻ ነው። እስቲ በዙሪያችሁ ተመልከቱ፣ በምትሰሩበት ስራ ቦታ ተመልከቱ። ለምሳሌ ድርጅት ውስጥ ከሆነ አንድ ድርጅት ውስጥ የተቀጠረች ሴት በሙያው ምን ያህል ፋስት ነች? በሷ እርከን የተቀጠረ አንድ ግለሰብ ጋር ብታወዳድሯት ያቺ ልጅ ምን ያህል የተሻለ ከዛ ወንድ ልጅ ፐርፎርም ታደርጋለች? ይሄ በቅጥር ከወሰድነው ነው። ያንኑ ደግሞ ወሰዱትና በተቀጣሪ እንሰደው፣ በራስ ድርጅት ደግሞ የራስን ድርጅት በቋቋም እንሰደውና አንድ ሴት ኮስሞቲክስ ሾፕ አላት። አጠገቧ ደግሞ ሌላ ወንድ ልጅ አለ የኮስሞቲክስ ሾፕ ያለውና ከሁለቱም ማን የተሻለ ፐርፎርም ያደርግ ይመስላችኋል? መልሱ ለእናንተ ባላችሁበት ውሰዱትና እኔ ኦብዘርቭ ባረኩት ግን ልንገራችሁ። ሴልስ ስንሰራ የመጀመሪያ ስራዬ እኔ ሴልስ ነበር፣ የሪል ስቴት ሴልስ ነበርኩኝና ሴልስ ስንሰራ አብረን ከምንሰራቸው ውስጥ ሴቶቹ የተሻለ ይሸጡ ነበር፣ ከወንድ ልጅ የተሻለ ይሸጡ ነበር። ብዙውን ጊዜ የተለመደው ምንድነው? ሴቷ እኮ ለወንዱ አብራ ወራት በልታ እንደዚህ ሆና ምናምን የሚል ኔጋቲቭ ኢምፕሊኬሽኖች ነበሩ። ያ በጣም የተሳሳተ ነው። ምክንያቱም እኔ ፐርሰናሊ የማውቃቸው ሰዎች ወንድ ከሚሸጠው እጥፍ ይሸጡ ነበር፣ ፐርፎርም ያደርጉ ነበር። አንድ የሴት ልጅ የሆነ ነገር እንደምትችል ካመነች የሚደርስባት የለም። ወንድ ልጅ ቀድሞ እዛ ውስጥ ስለገባ፣ ወንድ ልጅ ቀድሞ ቢዝነስ ውስጥ ስለገባ፣ ቀድሞ ስለሞከረ ነው የተሻለ የመሰላችሁ። እንውሰድ፣ ወንድ ልጅ ነው በማህበረሰባችን፣ ወንድ ልጅ ነው ሰፖርቲቭ፣ ወንድ ልጅ ነው የቤቱ ራስ አይደለ? ለቤቱ በጀት የሚጠበቅበት ወንድ ልጅ ነው፣ ሰፖርት ማድረግ ያለበት ወንድ ልጅ ነው፣ አስቤዛ፣ የቤት ኪራይ ወጪ አጠቃላይ መሸፈን ያለበት ወንድ ልጅ ነው። ቤት ውስጥ አንተ እኮ ወንድ ልጅ ነው፣ ቤት ውስጥ ምን ታደርጋለህ ውጣ እንጂ የሚባለው ወንድ ልጅ ነው። አንቺ እኮ ሴት ነሽ አርፈሽ ተቀመጭ የምትባለው ሴት ልጅ ናትና ወንድ ልጅ ውጣ ስለተባለና በማህበረሰቡ ስለተገደደው ደግሞ ይሄ ቤዚክ ኒድስ የሚባሉት ነገር ወንድ ላይ ስለተጣለበት ብቻ ነው ወጥቶ የሞከረውና ስኬታማ የሆነው ወይ ደግሞ የሚሰራው። ሴቷም at the same time አትውጪ ስለተባለች ሴት ነሽ አታምሺ፣ ምንድነው የሚያንዘላዝልሽ አርፈሽ ተቀመጭ ስለምትባልና ወጣ ስላልሞከረችው ነው ሴቷም ሁልጊዜ የወንድን እጅ እንድትጠብቅ የሚያደርጋት ማለት ነው። ይሄ ካልቸራሊ የመጣ ተጽዕኖ ነው እንጂ እኩል ሜንታሊ እኩል ነን፣ ሴትም ወንድም እኩል ነን። ይሄ ሳይንቲፊካሊ የመጣው የአይኪው ከፍና ዝቅ ከማለት በስተቀር አይምሮአችን እኩል ነው የሚያስበው። የሴትም የወንድም እኩል ነው የሚያስበው። ባስተማርነው ልክ ይማራል፣ ባሰለጠነው ልክ ይሰለጥናል። ነገር ግን አክሽን የሚወስደው ካለበት የተጽዕኖ ነፃነት ሲወጣ ብቻ ነው። ለዛ ነው ሴት ልጅ ከወንድ ጋር ስትሄድ ወይ ደግሞ ወንድ ጋር ስትሄድ ወንድ ልጅ እንዲጋብዝ፣ ወንድ ልጅ እንዲያስተዳድራት፣ ሀብታም እንድታገባ፣ ቤተሰቦቿ ማስቀምጦ ሀብታም አግብታ ራሷን መቻል ሳይሆን በወንዱ ጥገኛ እንድትሆን አድርጎ የሚያሳድጓት። ገባችሁ አይደለ? ከዛ በኋላ ነው ሴት ልጅም ሰርቼ ለወጣለሁ ብላ ማመን እንዳትችል ያረጋት ያኛው ባህሪ ብቻ ነው። በተረፈ ቅድም ያልኳችሁ በአካባቢያችሁ ያሉ ሴቶች
በተመሳሳይ የትምህርት ደረጃ በተመሳሳይ የሙያ ደረጃ ላይ ያሉ ወንድና ሴቶች ጎን ለጎን ብታስቀምጧቸው በምንም ተአምር ወንዱ ከሷ እኩል ሊሰራ አይችልም። በቃ ይሄ እኔ እርግጠኛ ሆኜ የማወራበት ፓርት ነው። ፐርፎርማንስ ሴቷ አንዴ መስራት ከጀመረች አንዴ መሞከር ከጀመረች በቃ ትለወጣለች። በጣም ትልቅ ቦታ መድረስ የምችልበት ትልቅ አጋጣሚዎች አሉ። እኛ ሀገር ላይ በማኔጅመንትም እንግዲህ መንግስት አሁን በተለያየ በቴሌኮሙኒኬሽን በከተማ ከንቲባችንን ታዩታላችሁ አዳነች አቤቤ በቴሌኮሙኒኬሽን ፍሬህይወት አለች። አሁን ደግሞ በግል ኢንቨስትመንት ብናየው ደግሞ የራይድ ባለቤት አለች። እሷም እንግዲህ ብዙዎቹ በቃ በቢዝነስ ውስጥ ያሉት ሴቶች በጣም በቃ ታፍ ናቸው። በቀላሉ ጊቭ አፕ አያረጉም። አንዴ ከገቡ በተለይ በጣም በቃ ይሄ እንዴት ነው ታስሮ የተፈጣጠጃ ይመስል በቃ በጣም ነው ለስራቸው መስዋዕት የሚሆኑት። ምንም አይነት ሚንሶችን ከማድረግ ወደ ኋላ አይሆኑም። ኮንፊደንሳቸው ደግሞ በአንዴ ነው የሚተኮሰው። ግን ችግሩ ምንድነው? ሴቶች ያንን ነገር አያውቁትም። አንሌስ አዘርዋይስ ሳምባዲ ወስዶ ካላስጀመራቸው በስተቀር ማለት ነው። ለዛ ነው ሴት ልጅ ከወንድ ልጅ ያነሰ ገቢ ያነሰ ኮንፊደንስ ያነሰ እችላለሁ ባይነት ይኖራት በማህበረሰብ ተጽዕኖ በተለይም የቤተሰብ ቁጥጥርና አርፈሽ ተቀመጭ ሴት ልጅ ነሽ የሚለው ተጽዕኖ ነው እንደዛ ያደረገውና ሴቶች ያንን አቅማችሁን አውቃችሁ መሞከር የምትፈልጉት ነገር ከማድረግ ወደ ኋላ አትበሉ ለማለት ፈልጋለሁ። ይሄን ስል ግን ሴት ልጅ ወንድ ልጅ ከሴት ያነሰ ፐርፎርማንስ አለው ደግሞ ሴት እንደ ሴት መስራት አይችልም ያልኩኝ አይደለም። ሪያሊቲው ግን ሴቷ ከወንዱ የተሻለ ፐርፎርም ማድረግ ትችላለች ስራውንም ቴክኒኩንም ከጀመረች የሚለውን ለማስተላለፍ ነው። እንግዲህ በነው ሐሳብ ፖድካስታችን ይህችን መልእክት ለሴቶች ማስተላለፍ ስለፈለኩ ነው ዛሬ የመጣሁት። እንግዲህ ፎሎ እና ላይክ ሴቶች ቤተሰቡ ነው። ገና ብዙ አሪፍ ምክሮች አሉኝ ባይዘው እኔ በጣም ሴቶችን ማንቃት ማብቃት ከሚፈልጉት የወንድ ተወካይ ውስጥ መድቡኝ። ቀጣይ እንግዲህ በዚህ ዙሪያ እንግዲህ ፕሮፌሽን ያላቸውን ሰዎች እንግዳ አድርጌ ጋብዤ ከእናንተ ጋር ጥልቅ ውይይት እንደማደርግ ተስፋ አደርጋለሁ። እስከዛው መልካም ጊዜ እንዲሆንላችሁ እመኛለሁ። ባይ ባይ።